وفرها بس يا نو يا ريموف دايما في الال نمدي I don't care ናዳቡን ደንደሰኔ አዎ በግድያ ተከሰሳለ። ከሰሞኑ እንግዲህ ብዙዎቻችሁ እንደተመለከታችሁት በተለያዩ ማህበራዊ ሚዲያዎች ላይ አነጋጋሪም አሳዛኝም ክስተት ሆኖ የነበረው ጉዳይ አንድ ወጣት ነብይ መሰረት ታዬ ወደሚያገለግልበት ቸርች ውስጥ በከባድ የጤና እክል ውስጥ ሆኖ ፈውስን ለማግኘት በቸርች ውስጥ እንዲጸለይለት በተገኘበት ወቅት ነብይ መሰረትም ይህንን ወጣት ከጸለይለት በኋላ የሚተነፍስበትን ኦክሲጅን ነቅሎ እንዲጥልና እንዲራመድ ከዛም ደግሞ እንደተፈወሰ ከነገረው ከቀናት በኋላ ይህ ዋቅ ጅራ የተባለ ወጣት ህይወቱ ማረፉ ተሰምቶ ብዙዎችን አስደንግጧል፣ ብዙዎችን አሳዝኗል። ታዲያ በዚህ ጉዳይ ላይ ከባድ ጥያቄ የበረታበት ነብይ መሰረት ታዬ በዛሬው ዕለት አነጋጋሪ ምላሽን ሰጥቷል። ምላሹንም ጨምረን ይዘንላችኋል ታደምጣላችሁ። በቅድሚያ ግን ይህ አሳዛኝ ክስተት እንዴት እንደተፈጠረ ባጭሩ ልንገራችሁ። በከባድ ህመም ውስጥ የነበረውና የተለያዩ ህክምናዎችን እያደረገ የነበረው ነዋሪነቱ በዩናይትድ ስቴትስ ኦፍ አሜሪካ የነበረው ወጣት ዋቅጅራ ገነት ትውልድና እድገቱ በምዕራብ ወለጋ ቂልሹ ካራ በሚባል አካባቢ ነው። ታዲያ በአንድ የህይወት አጋጣሚ ኑሮን ከሀገር ውጭ ለማድረግ እድልን አግኝቶ ወደ አሜሪካን ሀገር ያቀናል። በዛም የተሻለ የሚባል ኑሮ እየኖረ ቤተሰቦቹንም እየረዳ የሚገኝ ወጣት ነበር። ነገር ግን የሰው ልጅ በህይወት ሳለ የተለያየ ችግር ውስጥ ያልፋልና በጣም ትኩረት ያልሰጠው ነገር ግን አልፎ አልፎ ያጋጥመውን የነበረው ህመም ነበረ። በዛም ደግሞ በአሜሪካን ሀገር የህክምና ክትትልን እያደረገ ቆየ። ከዛም ግን ይህንን ሁሉ ህመሙን ተቋቁሞ ደግሞ ሌላ የህይወት ምዕራፍን ለመጀመርና ወደ ኢትዮጵያ በመጣበት ወቅት በውስጡ የነበረው ህመም ከባድ እየሆነ ስለመጣ በፍጥነት ወደ ሆስፒታል አምርቶ ሐኪሞችም የኩላሊትና ሌሎችም ተያያዥ ህመሞች እንዳሉበት ነግረውት ከዚያም ደግሞ እንግዲህ በኦክሲጅን እየተነፈሰ እንግዲህ ህክምናውን እየተከታተለ ይቆያል። በዚህ መሃል ነው እንግዲህ ከህክምናው በላይ ደግሞ እግዚአብሔር ይፈውሰኛል በሚል ሐሳብ ወደዚህ ነብይ መሰረት ታዬ ወደሚያገለግልበት ቸርች ያቀናል። በዚያም በቸርች ውስጥ ወደፊት ለፊት በመውጣት ከነ መተንፈሻ ኦክሲጅን ሆኖ ነብይ መሰረት ይጸልይለትና መተንፈሻ ኦክሲጅኑን ከአፍንጫው ላይ ነቅሎ በአዳራሽ ውስጥ እንዲንቀሳቀስ እንዲራመድና እግዚአብሔርን ፍጹም ፈውስን እንደላከለት ይነግረዋል። ታዲያ በዚህም ደስ ብሎት ወደ መኖሪያ ቤቱ ያቀናው ወጣት ዋቅጅራ ህይወቱ ማለፉ ተሰምቶ ብዙዎችን አሳዝኗል፣ ብዙዎችን አስደንግጧል። ከዚህ ጋር በተያያዘ ደግሞ እንግዲህ ብዙ ጥያቄዎች የበረቱበት ነብይ መሰረት ታዬ አስገራሚ ምላሽን ሰጥቷል። እርሱም በምላሹ እንደዚህ ሲል ተናግሯል። እግዚአብሔር በዚህ ቸርች ውስጥ ብዙ ሰዎችን አድኗል፣ ብዙ ሰዎችን ፈውሷል። ብዙ ሰዎችን በዊልቸር ሲንቀሳቀሱ የነበሩት ቆመው መራመድ ችለዋል። ለምን ያንን አትዘግቡም? አሁን አንድ ሰው ሞተ እያላችሁ የምትናገሩት ለምንድነው? የኔ ድርሻ መጸለይ ነው፣ መፈወስ ደግሞ የእግዚአብሔር ስራ ነው የሚል ምላሽ ሰጥቶ በድጋሚ በማህበራዊ ሚዲያው ላይ አነጋጋሪ ሆኗል። ነመደ I don't care ናዳቡን ደንደሰኔ አሁን በዚህ ወንድማችን ታናሽ ወንድማችን እንደሰማችሁት ከአሜሪካን ሀገር ነው የመጣው። አሜሪካን ሀገር በኩላሊት ህመም ምክንያት የኦፕሬሽን ቀጠሮ አለው። ኦፕሬሽኑን ከመደረጌ በፊት ግን ወደ ኢትዮጵያ ሊሄድና አንድ ነብይ የሚባል ሰው እሱ አጭበርባሪ መሆኑን ውሸታ መሆኑን አያቅም። ፌክ መሆኑን የሚያውቁት የወለጋ ነቀምቴ ወይም ደንቢዶሎ አካባቢ ያሉ የሆስፒታል ዳይሬክተሮች፣ ዶክተሮች፣ ሐኪሞች ናቸው የሚያውቁት። በደንብ ነው የሚነግሯችሁ ማለት ነው። የሚሰራውን ፊልም የሚያረገውን ሆስፒታሎች እንዴት መከራቸውን እየበሉ እንዳሉ በሱ ምክንያት የነቀምቴን ሆስፒታል ክሊኒኮች፣ የደንቢዶሎ ምናምን ሆስፒታሎች ዶክተሮችን፣ የጤና ባለሙያ ለእውነት የቆሙትን እነሱን ጠይቁ። ከነሱ ትሰማላችሁ። ጉድ ነው የምትሰሙት። ይሄ ልጅ ኦፕሬሽን ከመደረገ በፊት አራራ ቲቪ የሚባል ልሂድና ነቀምቴ ይጸለይልኝ ብሎ ነው የመጣው። ከመጣ በኋላ ምን አለው? ኦፕሬሽን ልደረግ ተቀጠሮ አለኝ አለው። ቁጭ በል ብሎት ከዛ ምን አለው? አፍንጫ ላይ ያረከውን ኦክሲጅን አንሳ፣ ሪሙቭ አርግ፣ ንቀለው አለው። መደረግ የነበረበት ምንድነው? ተፈውሰሃል፣ እውነተኛ ቢሆን ንቀላለው። ይሄንን ሂድና
እዛ ነቀምቴ ዶክተሮች ጋር ሂድና ቼክ ተደረግ አላለውም። እዚህ ይሄ ጋር ተፈውሰሃል፣ ነፃ ወጥተሃል። ነገር ግን ማረጋገጫ እንዲሆን ይሄንን ሳትነቅል ሂድና ሆስፒታል ቼክ ተደርገ ተመለስና አለው። ነገር ግን እሱ ትዕቢቱ እግዚአብሔር ሊያዋርደው ስለፈለገ የብዙ ሰዎች የሞትን ዕዳ እግዚአብሔር ሊተሳሰበው ስለፈለገ አውጥቶ እዚህ ሰው ላይ ጣለው። አሁን ምን እያለ ነው እሱ? አይ ዶንት ኬር እያለ ነው። አይ ዶንት ኬር እግዚአብሔር አይ ዶንት ኬር ይልህ እንደሆነ አብረን እናየዋለን። የመጨረሻ የኢትዮጵያ ውስጥ የነቢያት የሚባሉ ግሩፖች ማብቂያው ጌም ኦቨር የሚል ፊሽካ የሚነፋው አሁን በመሰረት ታዬ ላይ ነው። እመኑኝ ይሄንን። የሚገርማችሁ ነገር በጣም ብልግና የሚሳደቡ አሉ፣ የሚዝቱ አሉ። ቢያገኟችሁ እንደ ከረሜላ ኮርቻችመው በቃ ግን ምን የምትሉ ፕሮቴስታንት ነን የሚሉ እዛ አራራ ቲቪ ነው ምን የሚሉ አራራ ቲቪ ጌልክ ለኢየሱስ ክርስቶስ ትወግናለህ እንጂ እንዲሁ ዋሽቶ ሰው የሚገድል ሰው የሚቀጥፍ ሰው አዎ በግድያ ትከሰሳለህ። እንግዲህ ውዴው ሚዲያ ቤተሰቦች እንደተመለከታችሁት ነው። በእውነት የወጣቱ ዋቅጅራ ህልፈት በእውነት እጅግ ልብን የሚሰብር በጣም የሚያሳዝን ለቤተሰቦቹ ደግሞ ከባድ ቁስልን የሚፈጥር እንደሆነ ግልጽ ነው። እንግዲህ ዋቅጅራ እንዳልናችሁ ከነበረው የሰርጀሪ ቀጠሮ በፊት እንዲጸለይለት ነው ወደ ነቢይ መሰረት ወደሚያገለግልበት ቸርች ሄደው በዛም ወቅት እንግዲህ እንደዚህ አይነት ክስተቶች ተፈጥረዋል። በዚህ ጉዳይ ላይም እኛም እንዳቀረብንላችሁ ነቢይ መሰረት የኔ ድርሻ መጸለይ ነው፣ መፈወስ ደግሞ የእግዚአብሔር ስራ ነው የሚልን እንግዲህ ምላሽ ሰጥቷል። ይህ ጉዳይ አሁንም አነጋጋሪ ሆኖ ቀጥሏል። የተለያዩ ሀሳቦች እየተነሱ ይገኛሉ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብና አስተያየታችሁን ልትሰጡን ትችላላችሁ። በዛሬ ፕሮግራም ይህንን መረጃ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት እንድትሰጡን እየጠየቀን የምንለቃቸውን ቪዲዮዎች ላይክ እና ሼር ቻናሉን ደግሞ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ እየጠየቅን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቻናላችንን ሰብስክራይብ ቪዲዮዎቻችን ደግሞ ላይክ እያደረጋችሁ ከ42000 በላይ ሰብስክራይበርስም እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለውም እናንተ ብትሰሟቸው ብታውቋቸው ያልናቸውን መንፈሳዊ መረጃዎች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። እናንተም እንደ ሁልጊዜው ይህን ብትጨምሩ ይህን ብትቀንሱ እያላችሁ ሀሳብና አስተያየታችሁን እንድትሰጡን እንጠይቃለን። እኛም ደግሞ ለእናንተ ይመጠናሉ ይሆናሉ ያልናቸውን ፕሮግራሞች ወደ እናንተ ማቅረባችንን እንቀጥላለን። በሚቀጥለውም ብትሰሟቸው የእናንተ መንፈሳዊት ያንጻሉ፣ ይገነባሉ፣ እንደዚሁም ደግሞ መረጃን ጭምር ይሰጣሉ ያልናቸውን ጉዳዮች ወደ እናንተ እንደምናደርስ እየገለጽን በያላችሁበት የዓለም ጥግ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።